ያፌት እንግዲህ ሄለን ምን እያደረገች እንደሆነ እየተከታተላት ይገኛል። እሱም እንግዲህ ሄለን ጋር አብሮ መስራት እንዳለበት ስላወቀ እሷ ቦታ ስላልሰጠችው እሷን ለማጥቃት ሲል አጎቱን ወንድሙን ልጅ እናትህ ምን እያደረገች እንደሆነ ታውቃለህ? እንግዲህ እንዴት እንዳሳይህ እፈልጋለሁ ይለዋል። ሲል አትሁን አንተ የእሷ ንብረት አይደለም። የእናት ሲጀመር የገባችው በአባትህ ንብረት ነው። እሷ እያጠመደችውም ለዛው ነበር። ይሄው ተሳካላት ሲል ያፌት ይነግረዋል። እሱም ለምንድን ነው አንተ እኔን የምታይ? በጣም ግራ ስላጋባኝ ነው ሲል ይነግረዋል። ለምን እንደዚህ እንደምትሆን ግራ እየገባኝ ነው። የእኔ ዓላማ የአባቴን ገዳይ መፈለግ እንጂ ገንዘብ መሰብሰብ አይደለም። እያስጠነቀቅኩ ነው። ለምንድን ነው የምታስጠነቅቀኝ ሲል ያፌት የሚጠይቀውን እኮ ሕፃን ልጅ አይደለሁም የማደርገውን ነገር አውቃለሁ ሲል ለያፌት ይመልስለታል። በጣም ጥሩ፣ ለማንኛውም ልውሰድና እናት ምን እያደረገች እንደሆነ ታያለህ ይልና ወደ አንድ ካፌ ቴዲ ጋር ተቀጣጥራ ወደ ተቀመጠችበት ይወስደውና ፊት ለፊት ያገናኘዋል። እሱም ግራ ተጋባና ያህት እናትህን እንደዚህ ናት እያለ ሲነግረው ቆይ ያለ ሊደውልላት ስልክ ለምን ትደውላለህ አንተ እንከፍ ይለዋል። አይ እደውልላታለሁ አለና ወደ እናቱ ወደ ሄለን ሲደውል ሄሎ ብላ አንስታ ሄለን ሆይት ስራ ቦታ ነኝ ስትል ስራ ቦታ እኮ ሳስጠይቅ ስመጣ አላገኘውሽም ሲላት ደግሞ አባት ስራ ቦታ ብላ መቀባጠር ትጀምራለች። በዚህ ጊዜ ግራ የተጋባው ልጅ እንግዲህ እሱም ቤሉል ፊት ለፊት ሊጋፈጣቸው ሄደና ቀጥ ብላ ብድግ ብላ ቁጭ ብድግ ብላ ቁጭ ማለት ስትጀምር በጣም ደነገጠች። ፊት ለፊት ተገፋፈጡ። እውነተኛ ነገር ነው እንዴ በሚል ግራ ተጋባ። ኑን ደግሞ እንግዲህ ያንን ጌጣጌጦች ከፖርሳዋ ስታገኘው ቀድማ አውጥታው ስለነበረ ያደረገባትን ሰው ባታቅም ራሷን ነፃ ለማድረግ ደብቀው ነበር። ሆኖም ግን ሙሉ ለሙሉ እዛ ቤት ውስጥ ሌሎቹ እርሺ ተጋለጠችልኝ እያለች በምታስብበት ሰዓት ግን እሷ ግን በፍጹም በሙሉ አንደበቷ ነበር ስትመለከት የነበረው። ተፈተሸና በፍጹም አልተገኘም። ግራ ተጋባች። እንዴት አዲሷን ልጅ ሳጠረጥሪ ለምንድን ነው ሁለቱን እህትማማች የጠረጠርሽው ስትል እናቷን ጠይቃት ነበር። መሲም በደንብ ፈትሸሻት ስትል ተጠይቃታለች። ልብስ ማስቀመጫው ሁሉ ፈልጌ ያለው ግን ላገኝ አልቻለም ትላለች። ኑን ደግሞ ብቻዋን ግኝታ ክፍሏ ቁጭ ብላ አዳዲስ ልብሶቿን እያየች እየተደሰተች ግን ለምንድን ነው እኔ በሽተኛ መሆኔን እያወቅኩኝ እንደዚህ መሆነው እሱስ ለምንድን ነው ሊቀርበኝ የቻለው ቤሉል እያለች ራሷን ታጠይቅና ታመነታ ነበር። ሆኖም ግን ህመሟ በጣም እየተሰማት ይገኛል። እንግዲህ በዛ ሰዓት ደግሞ ወንድማቸው ከወደ ውጭ ሰክሮ ይመጣና ሲነኩት ቤሉልም አትንኩኝ ስታስጠሉ፣ እኔ እናንተን አልፈልግም፣ እናንተ ቆሻሾች ናችሁ፣ እናንተ ውሾች ናችሁ፣ የእኔ እህቶች ወንድሞች አይደሉም፣ አትጨማለቅ፣ ወደ ክፍል ግባ ይልና ቤሉል ሲያናግረው አንተ እኔን ስነ ስርዓት አታስተምረኝም በማለት ይመልስለታል። ይሄ ወንድሜ ምን ሆኖ ነው ግን ብሎ እህቱን ሲጠይቃት አላቅም አለችና ጣል አድርገው ሄደ። ከዛም በኋላ እንግዲህ መሲ ደግሞ ቤሉልን እፈልግሃለሁ ብላ ጠዋት ትቀጥረዋለች። ከዛም ስለ ኑን ማናገር እንዳለባት አስባ ስታናግረው ኑን ጋር እንድትርቅልኝ ከእህቴ እፈልጋለሁ ትለዋለች። ለምን ሲል በቃ አንተ አዲሷ ፍቅረኛ ስለመጣች ለእሷ ስታይህ እማትህ አትፈልግም ስትል ትነግረዋለች። እንደሱ ከሆነ አልቀበልሽም አላት። እሺ ኑን ምንህ ናት? አደጋ ላይ ትጥልብኛለች እህቴን ስትል መሲ ትለምነዋለች። ከዛም በፍጹም ይሄን አልሰማሽም ብሎ ሲናገራት ያንን የተደበቀ ጌጥ አውጥታ ይሄውልህ ይሄ እናት ስትፈልገው የነበረው ኑን ቦርሳ ውስጥ ነው የተገኘው። ማን እንዳስቀመጠው ባናቅም እንድታገኘው ፈልጋለሁ ብለዋለች። ከዛ በፊት እንግዲህ ኑን ለእህቷ ያንን ጌጣጌጥ ወስዳ ይሄውልሽ እህቴ ከቦርሳዬ ውስጥ ተገኝቷል፣ ሆኖም ግን አስቀድሜ አውጥቼ ደብቄው ነበር ስትላት በማንም እንዳይሰማ ስትል ነበር ተቀብላት የነበረው። ሰላም ወደ ቻናሌ ተከታታዮች ሰላማችሁ ያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሻር እያደረጋችሁ አበረታቱኝ። እንግዲህ እንግዳ ቀጣይ ፓርቲ ይዘንላችሁ መተናል።
አዩ እንግዲህ ግራ ተጋብታ ነበር በልጆቿ ከዚህ ቤት ልባረር ነው ስትል፣ ልጆቹ ግን ፈጣሪ ጠብቋቸዋል ማለት ነው። ከዛ እንግዲህ ቤሉን እፈልግሻለሁ ብሎ እናታቸውን ይዞ ወጣ አድርጓት ነበር። በዛን ቅጽበት እንግዲህ ሲያናግራት የነበረው እባክሽ ኑንን ከዚህ ቤት አስወጭልኝ፣ ትምህርቷን ራቅ ብላ እንድትከታተል እፈልጋለሁ፣ እዚህ መኖሯ ለሷ ጥሩ አይደለም እያለ ሲላት፣ ወይዘሮ አዩም እሺ አይኑዬም እሺ አደርጋለሁ ብላ በሰዓቱ ፍቃደኛ ሆናለታል። ግን በእውነት እሷን ከሄደች በኋላ ሄለን ከችግራችሁ አንስቻችሁ እዚህ አድርጊያችሁ ልጅሽን ለማሻሽ ለምን ፈለግሽ ብላ ብትጠይቃት ምን ትላለች ብላችሁ ታስባላችሁ? ወይንስ ታረቃታለች ቤሉንን ሰምታ፣ ወይንስ ሄለንን ፈርታ ኑንን ታስቀራታለች የሚለውን ደግሞ ቀጣይ ፓርት እናየዋለን። ስለዚህ አሁን እናቲቱ እንግዲህ የራሷን ስራ ተካሂደዋለች። ከዛም ድንገት ቤሉን ስልክ ይደወልለትና ከያፌት ነበረ የተደወለለት። አጎቴ ምን ፈልጎ ነው በማለት ቀጥታ ወደ እሱ ሲሄድ፣ እሱ ደግሞ እንግዲህ ቶማን አባቱ ከሞተ በኋላ ያለውን ያፌት ጥቅመኛ ነው። ያፌት ጥቅሙን ከሄለን ስለሚፈልግ አብሮ መስራት ስላልቻለ ነው እንግዲህ ወንድሙን ልጅ አቅርቦ እናቱን እንዲበቀላት እያደረገ ያለው እና ከዛም በኋላ እንግዲህ ቴዲንም ቀድሞ ጠይቆ ቀጠሮት ነበር። እኔና አንተ እዚህ ቦታ ላይ ቀጥሬ የተገናኘ ነው ሲለው፣ እንዴ አንተ ለምን ነው የፈለግከኝ? አልፍ ልነሳ ነው ሲለው፣ እኔ ለምን እኮ እንደጠየቀኝ እንኳ አላወቅም። አሁን ተረጋጋና ቁጭ በልና ላናግር እፈልጋለሁ ሲል ተናገረው። ቤሉል ሜሲ ስትሰጠው ጌጣጌጡን እዚህ ቤት ውስጥ ምን እየተፈጠረ ነው ያለው? ምንድን ነው ማነውስ ሊያደርግባት የቻለው በሚል ነበረ የጠየቃት። ሆኖም ግን እኔ ለዚህ ነው እኮ ከእህቴ እራቅ የምልህ፣ እሷ ያማታል፣ በሽተኛ ነች። እህቷንም ስራ እንድታግዛት እንኳ ብትጠይቃት አንቺ ኑንዬ በሽተኛ ነች፣ አርፈሽ ተቀመጪ ነበር ያለቻት። ሆኖም ግን አሁን በዚህን ሰዓት እያሉ ያፌት ተገናኝተው ለምን ነበር የጠየቅከኝ? ለአንዳንድ ጥያቄዎች አይ ጊዜ የለኝም ሲለው፣ ተረጋጋ፣ ጊዜህን ሰጥተኝ ልትናገረኝ ትችላለህ። ማወቅ የምፈልገው ነገር አለ። ግን አንተ አቶ ቶሚ ጋር እንደምትቀራረብ አውቃለሁ፣ ስራም አብራችሁ ትሰራላችሁ። ሆኖም ግን እሱ በሞተ ሰዓት መቃብሩ ላይ አልተገኘህም። ለምን? አንተ ማን ስለሆንክ ነው የምትጠይቀኝ ይህን ጥያቄ? እዚህ ድረስ አክብሬ ስለመጣው ብቻ ታመሰግነኛለህ ሲለው፣ ኧረ እባክህ ለዋራህ እንጂ ሌላ ነገር አይደለም ፈልገው አንተን ሲል ያፌት፣ ስላንተ በጣም እያጣራሁ ነበር ታውቃለህ። እንዲያውም ቶሚ ያረፈ ቀን ተገናኝታችሁ እንደነበር ሰምቻለሁ። ታዲያ ባይሞት ኑሮ ዛሬም እንገናኛለን። ይህ ይገርመሃል እንዴ አለው ቴዲ። እና መርማሪ ፖሊስ ያደርጋል አለው። በስርዓት ነመልስልኝ አለ አቶ ያፌት። ከዛም ቴዲ እንደ ዛሬ ስነ ስርዓት ኑሮኛ አያውቅም። ሲጀመር ለምን አላማ ነው የምትፈልገኝ? ቆይ ቶማስን ገሎታል እያልክ ታስባለህ እንዴ? ብገለውስ ምን አገባህ አንተ የምትወደው አታስመስል፣ በጣም እንደምትጠላው አውቃለሁ አለው። ነገርኩህ አለ አቶ ያፌት። ብዙ አንተ ለምን እኔ መረጥከኝ አለው። እስከ ስላንተ ብዙ ስለማቅ ነው አለው። አንተን እሱን ጠርጥሬሃለሁ ሲለው፣ ግን ቀኑ ላይ ቀብሩ ላይ አልተገኘህም። ይሄ ለምን አያስጠይቅም? ብገኝም ባልገኝም የራሴ ምክንያት አለኝ። እንደዚህ አይነት ነገር የማወራበት አንተ ጋር አይደለም። ሊሄድ ነው ስለ ቁጭ በል ብሎ ኮስተር አለና አልጨረስኩም ብሎ አስቀመጠው። ያልጠራው እኔ ነኝ፣ ስጨርስ ብቻ ነው ምክንያቱም ስጨርስ የምትሄደው ሲል አስጠነቀቀው። ከአንተ ጋር ምንም አይነት ችግር የለብኝም፣ የጠራው አንተ ጋር ሰራ ነው ሲለው ቴዲ ከትከት ብሎ ሳቀ። ከመርማሪ ፖሊስ ወደ አንድ አጋርነት መስራት ነው እንተ ጊዜ ተርፎሃል እንደምትቀልድበታል። አላማህ ምንድን ነው? በግልጽ ንገረኝ ሲል ቴዲ ያፈጠጠበት። እሱን ሲደርስ እንነጋገራለን አለው። እኔ ደግሞ ከመስማቴ በፊት ስለ ነገር ማወቅ እፈልጋለሁ፣ ያለበለዚያ አልችልም አለው። በዚህን ጊዜ እንግዳስ ነግሬሃለሁ፣ አስብበት፣ በድጋሚ እንገናኛለን አለውና ሌላ እኔ ጠርቼህ ካለው እኔ ሳልጨርስ አንተ መነሳት አትችልም፣ ይህንን ቀጣይ እንድታስብበት ፈልጋለሁ በማለት እንግዲህ አሆ አለ አቶ ቴዲ። በገዛ እጅህ ከኔ ወጥመድ ውስጥ መጥተህ ገባህ፣ በጣም ጥሩ፣ በራሱ ጊዜ መጥተህ ከወጥመድ የገባህ ብሎ ቴዲ ተደሰተ።
ያፌትን ወጥመድ ውስጥ ለማስገባት አስቧል። ያፌት እንግዲህ ከሄለን ጋርም አብሮ መስራት ስላልቻለ ሄለንን ደግሞ ለመጣል እየተደራደረ ይገኛል። ቤት ለመውጣት ስታስብ እንግዲህ ይቅርታ አድርጊልኝ ትላንትና ማታ ሰክሬ ስለመጣሁ ረበሽኳችሁ በማለት አዶን ቢናገራትም ኤርሹን አስጠናት፣ በደንብ አስጠናት። ያንተ መሄድ አስፈላጊ አይደለም ስትል ነበር። ኤርሹንም ማታ ስለተፈጠረው ነገር ይቅርታ ትንሽ ጠጥቼ ስለነበር ሲል አዶል ሲጠይቃት ችግር የለውም የምን ይቅርታ ነው ስትል ነበረ። ይቅርታ ያደረገችልን ለምንስ እንደዛ አደርጋለሁ አለችው። ባይሆን እኔ ይቅርታ ልጠይቅ ስለምረብሽ ስትለው ቁጭ በላ ስትለው እንዴ ምን ሆነ ነው ተመልሰ አትወጣም ማለት አይ ደክሞኛል ልተኛበት ብሎ ወደ መኝታው በሄደበት ሰዓት ነበር እንግዲህ ከዛ እሱን የፍቅር ጨዋታ ማጫወት የጀመረችው። አዩ ደግሞ እሱን አቤልን ቤሉልን ቀጥራው እንግዲህ ሲነጋገሩ አንተ ከወላጆች አልፎ ለምንድን ነው ስለኛ የምታስበው? ይቅርታ አድርጉልኝ ስለተፈጠረው ነገር ማታ በኑኑና በእናንተም በሁላችሁ መካከል ብላው ነበር የጠየቀው። ሆኖም ግን መሲ አሁን እነሱ ጌጣጌጥ አነሳችሁ የተባልነውን ያክል ወደፊት ደግሞ እኛ የዚህ ጌጣጌጥ ባለቤቶችን ምናልባት እንደ ስጦታ መልኩ ልንሰጣቸው ይኖራል በሚል እንግዲህ ተናግራለች። እውነትም ምንም እንዲከፋሽ አልፈልግም እማዬ እንዳታስቢ አለቻት ማለት ነው። እሺ አላስብም ልጆቼ እንኳን እናንተ ደህና ሆናችሁልኝ አለችና እናት ተደሰተች በተፈጠረው ነገር። በጣም መጀመሪያ አንገቷን አስደፍቶ አዝና ነበር። ይህን ጌጣጌጥ እውነት እነሱ ናቸው እንዴ ያነሱት በሚል ማለት ነው። ማስዬ እናቷን አረጋጋቻት። አይዞሽ ማስዬ እማዬ ማልቀስ የለብሽም አለቻት። በሰው ቤት የሚያጋጥም ነገር ነው እባክሽ ተረጋጊ አለቻት። እኔ ሄሌኔ በእውኔም በህልሜም አስቤያት አላቅም ይሄን ታደርገኛለች ስትል እናት አነባች። ቢጠረጠር ቢጠፋ እነዚህ ሁለት ልጆችን ትጠረጥራለች አለ። እባክሽ እማዬ ይህ ነገር ያጋጥማል ተይው ቀለል አድርገን እኔው ምንም ነገር ቢፈጠር እኛ ልጆች ይህን ነገር እንደማናደርግ ታውቂያለሽ አለቻት። እኛ እኮ ያንቺ ልጆች ነን በፍጹም አሉ። በዛ ላይ እሷ የበላይ ብላ እንደዚህ ያደረገችን አይደል? ጊዜ ደግሞ ይደርሳል። ከኛ የምንጠበቀው ትዕግስት ብቻ ነው። አዎ እማዬ አለች ኑንዬ። ይህን ቀን አስታውሰን ይሆን ጌጣጌጥ አስታውሰን ለዚህ ቤት ስጦታ እናመጣላቸዋለን። ፈጣሪ የሚያደርገንን አይታወቅም በማለት ኑንም ትናገራለች። ብረት ሲዝግ ነው ሁልጊዜም እንደዚህ የሚሆነው አለች። ብረት የሚዘገው ካቀማመጡ ነው እንጂ ከሌላ አይደለም። እኛ ግን ይህን ነገር አይደለም ያደረግነው ሰው ለማስቀየም ጊዜ የተጠባበቀች እንደሆነ ይረዳሽ እማዬ በማለት ይነግሯታል። ስለዚህ በዚህ ሰዓት እንግዲህ አሁን ያፌት እንግዲህ የጀመረውን ስራ ከሄለንና ልጇ ጋር ግቡን አያይዞታል። ይህም ለራሱ ጥቅም እንጂ ለሌላ እንዳልሆነ እንረዳለን። ውድ ተመልካቾቼ ቻናሉን ላይክ ሰብስክራይብ እያደረጋችሁ አበረታቱን። ቀጣይ እንግዳ የሚለውን እስኪዘን እስከምንመጣ በዚህ ይሰናበታችኋል። መልካም ጊዜ ተመኘውላችሁ።